ዛሬ የምናቀርብላችሁ ትንታኔ ተራ ዜና አይደለም። ይልቁንም መላው የሰው ልጅ የታሪክ ጉዞ አቅጣጫውን የቀየረበትንና የመካከለኛው ምስራቅ የኃይል ሚዛን በአንድ ጀንበር የተገለበጠበትን እጅግ አስደንጋጭ ክስተት ነው። ታዋቂው የጂኦፖለቲካ ተንታኝ ፕሮፌሰር ጂያንግ ሹኢኪን ይፋ ባደረጉትና እስካሁን ድረስ በዋና ዋናዎቹ የዓለም ሚዲያዎች ተደብቆ በቆየው መረጃ መሰረት የኢራን እስላማዊ ሪፐብሊክ ከሰሜን ኮሪያ እጅግ ዘመናዊና ገዳይ የሆኑ 500 ህዋሶንግ 18 አህጉር አቋራጭ ባሊስቲክ ሚሳይሎችን ICBMS በይፋ ተረክባለች። ይህ የጦር መሳሪያ ዝውውር በዘመናዊ የታሪክ ሂደት ውስጥ እጅግ አስከፊውና ስልጣዊነቱ ተወዳዳሪ የማይገኝለት ክስተት ሆኖ ተመዝግቧል። ምዕራባውያን እና ታላላቅ የሰለላ ድርጅቶቻቸው ሳይነቁ፣ የሳተላይት አይኖቻቸው ሳይመለከቱ እና የደህንነት ተቋማቸው ሳይጠረጠሩ ይህን መሰል ግዙፍ የጦር መሳሪያ ዝውውር መፈጸሙ ዋሽንግተንን በከፍተኛ ድንጋጤና ስልጣዊ ሽባነት ውስጥ ከቷታል። እነዚህ 500 የህዋሶንግ 18 ሚሳይሎች ተራ የጦር መሳሪያዎች አይደሉም። ፕሮፌሰር ጂያንግ ሹኢኪን እንደሚሉት ሚሳይሎቹ በደረቅ ነዳጅ የሚሰሩ በመሆናቸው ለትኩስ ዝግጁ ለማድረግ ጥቂት ደቂቃዎችን ብቻ የሚወስዱ እና በምድር ላይ በማንኛውም አስቸጋሪ ስፍራ በሚንቀሳቀሱ ተሽከርካሪዎች ላይ የሚጫኑ ናቸው። ይህም ማለት እንደ አሜሪካና እስራኤል ያሉ ጠላቶቻቸው ሚሳይሎቹ ሳይተኮሱ በፊት ለማጥቃት የሚያደርጉትን ሙከራ ሙሉ በሙሉ ከንቱ ያደርጋል። ከዚህም በላይ እነዚህ ሚሳይሎች ማኒቨሪንግ ሪኢንትሪ ቪሂክልስ ወይም በከፍተኛ ፍጥነት እየተመዘገዙ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው ማንኛውንም የጸረ ሚሳይል መከላከያ ስርዓት ሰብረው የመግባት አቅም አላቸው። እስካሁን ድረስ እስራኤል እንደ የማይበገር ምሽግ የምትቆጥረው አይረን ዶም እና አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችበት ታድ የመከላከያ ስርዓት በእነዚህ 500 ሚሳይሎች ፊት እንደ ተራ አሻንጉሊት ተቆጥረዋል። 500 ሚሳይሎች ማለት ማንኛውንም የመከላከያ ጋሻ አጥለቅልቆ በማለት ኢላማውን አመድ የማድረግ አቅም አለው ማለት ነው። የዚህ ክስተት ትርጉም ለእስራኤል እጅግ አስፈሪ የህልውና ስጋት ወይም ኤግዚስተንሻል ናይትሜር ነው። እስራኤል ከዚህ ቀደም የነበራት ወታደራዊ የበላይነትና የአየር ክልሏን የመከላከል ብቃት በአንድ ጀንበር ዋጋ አጥቷል። ዋሽንግተንም ቢሆን ይህን ድንገተኛ መርዶ እንዴት እንደምትቀበለው ግራ ገብቷታል። ፕሮፌሰር ጂያንግ ሹኢኪን በዝርዝር እንደሚተነትኑት ይህ ዝውውር የዓለምን የኃይል አሰላለፍ ወደ አዲስ ምዕራፍ አሸጋግሮታል። አሜሪካ በመካከለኛው ምስራቅ የነበራት የፖለቲካና የወታደራዊ የበላይነት አከተመለት ማለት ይቻላል። 500 አህጉር አቋራጭ ሚሳይሎች በእጇ የገቡት ኢራን ከእንግዲህ በክልሉ ብቻ ሳይሆን በዓለም አቀፍ ደረጃ ትልቅ ተሰሚነት ያላት ሀያል ሀገር ሆና ብቅ ብላለች። ይህ ትንታኔ ዋና ዋናዎቹ ምዕራባውያን ሚዲያዎች ሊነግሯችሁ የማይደፍሩት የእውነታውን ጥልቀት የሚመረምርና የወደፊቱን የዓለም እጣ ፈንታ የሚያመላክት ነው። እያንዳንዱ የጦር ስሌት፣ እያንዳንዱ ስልጣዊ እቅድና እያንዳንዱ ዲፕሎማሲያዊ ግንኙነት ከዛሬ ጀምሮ እንደገና መታየት ይኖርበት። ይህ የዓለምን ጂኦፖለቲካዊ ካርታ የለወጠ ታሪካዊ ክስተት ነው። ይህ በእንዲህ እንዳለ በ2026 በአሜሪካ እስራኤል ጥምረት እና በኢራን መካከል የተከሰከሰው ወታደራዊ ግጭት አሁን ወደ መላው መካከለኛው ምስራቅ በመስፋፋት ቀጠናዊ ቀውስ መፍጠሩ ብቻ ሳይሆን ለብዙ አስርተ ዓመታት የዘለቀውን የምዕራባውያን ዲፕሎማሲያዊ የበላይነት ለአንዴና ለመጨረሻ ጊዜ አክተሞለታል። በመላው ዓለም የሚገኙ የፖለቲካ ተንታኞችን ያስደነገጠው ዜና የባህረ ሰላጤው አገራት እና የአረብ መሪዎች ዋሽንግተንን እንደ ዋና የዲፕሎማሲያዊ ዋስትና ማያቻቸውን ትተው በጅምላ ወደ ሩሲያው ፕሬዝዳንት ቭላዲሚር ፑቲን ደጅ መጥናታቸውን ነው። ይህ ክስተት የምዕራባውያን ተጽዕኖ ውጤት ተብሎ የተገለጸ ሲሆን ዓለም ወደ አዲስ የኃይል ሚዛን እየተሸጋገረች መሆኑን በግልጽ ያሳያል። በዚህ ሳምንት የታየው ክስተት ከዚህ ቀደም ተሰምቶ ማይታወቅ ነው። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን፣ የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ እንዲሁም የተባበሩት አረብ ኤሚሬትስ የኦማንና የቱርክ መሪዎች በተቀናጀ መልኩም ወደ ክሬምሊን በቀጥታ በመደወል መፍትሄ እንዲሰጣቸው ፑቲንን ተማጽነዋል። ለምን ትራምፕን ወይም ዋሽንግተንን አልጠየቁም የሚለው ጥያቄ የብዙዎች ነው። ምክንያቱ ደግሞ ግልጽ ነው። ዋሽንግተን በአሁኑ ወቅት በራሷ ወታደራዊ ኦፕሬሽኖችና የአየር ኃይል ጥቃቶች ተጠምዳ ጦርነቱን ለማርገብ የሚያስችል ምንም አይነት የታመነ የሰላም አማራጭ ማቅረብ አልቻለችም። በተቃራኒው ቭላዲሚር ፑቲን ሩሲያን የቀጣናው ብቸኛና ታማኝ አረጋቂ አድርገው በመሾም ክሬምሊን በይፋ የተቀናጀ የሽምግልና መስመር መክፈቱን አስታውቋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ ይህንን ደም አፋሳሽ ግጭት ለማቆም ጠንካራውን አስተዋጽኦ ለማድረግ ዝግጁ መሆኗን ሲገልጹ፣ ይህ መግለጫ ለዋሽንግተን ትልቅ የፖለቲካ ውድቀት ሆኖ ተመዝግቧል። በሩሲያና በሳውዲ አረቢያ መሪዎች መካከል የተደረገው የስልክ ንግግር በተለይ በዓለም አቀፍ የኤነርጂ ገበያ ላይ ትልቅ ድንጋጤ ፈጥሯል። ሁለቱም ወገኖች በጋራ በሰጡት ማስጠንቀቂያ የሲቪል ሰለባዎች መጨመርና የወሳኝ መሰረተ ልማቶች ውድመት ብቻ ሳይሆን
በዓለም አቀፍ የነዳጅ ንግድ መስመር በሆነው በሆርሙዝ ወሽመጥ ላይ እየደረሰ ያለው ከፍተኛ ጫና የዓለምን ያህል ደህንነት ወደማይመለስ የጥፋት ነጥብ እየገፋው መሆኑን አስታውቀዋል። የሳውዲ አረቢያ ስጋት የመጣው ጦርነት ወደ ነዳጅ ጉድጓዶች ሊያሳንት ይችላል ከሚል ሲሆን ይህንን ስጋት ለመቅረፍ ግን ከአሜሪካ ይልቅ የሩሲያን የሽምግልና ሚና መርጠዋል። ይህ ምርጫ ደግሞ በፔትሮ ዶላር ላይ የተመሰረተውን የአሜሪካና የሳውዲን የቆየ ግንኙነት ጥያቄ ውስጥ የሚከተው የግብጽ አቤቱታ ደግሞ ሁኔታውን ይበልጥ አሳሳቢ ያደርገዋል። የካይሮ መንግስት በይፋ እንደገለጸው የግብጽ የምግብ ዋስትናና የኢነርጂ ህልውና በቀጥታ ከሩሲያ ዲፕሎማሲያዊ ጣልቃ ገብነት ጋር የተቆራኘ ነው። ግብጽ ከሩሲያ ጋር ያላትን ጥብቅ የንግድና የፖለቲካ ግንኙነት በመጠቀም ዋሽንግተን የፈጠረችውን ክፍተት ፑቲን እንዲሞሉላት ጠይቃለች። ይህም የአረቡ ዓለም በአሜሪካ ላይ የነበረው እምነት ሙሉ በሙሉ መክሰሙን የሚያሳይ ሲሆን አገራቱ የራሳቸውን ብሔራዊ ደህንነት ለማስጠበቅ ሲሉ ወደ አዲሱ የሞስኮ ቤጂንግ ባህረ ሰላጤው ዲፕሎማሲያዊ ዘንግ ፊታቸውን አዙረዋል። በመሬት ላይ ያለው ሁኔታ ግን አሁንም አስፈሪ ነው። የአሜሪካ አየር ኃይል በኢራን ወታደራዊ ተቋማት ላይ እያደረሰ ያለው ጥቃትና የኢራን አብዮታዊ ዘበኛ የሚያካሂዳቸው የባሊስቲክ ሚሳይል ኦፕሬሽኖች ቀጣናውን ወደ አመድነት እየለወጡት ይገኛሉ። ዋሽንግተን በወታደራዊ ጡንቻዋ ግጭቱን ለመቆጣጠር ብትሞክርም በዲፕሎማሲው ረገድ ግን ተገላለች። የዓለም ምዕራባውያን ተሳትፎ በሞስኮ የሚመራ አዲስ ዓለም አቀፍ ዲፕሎማሲያዊ ማዕከል እየተገነባ መሆኑ ለዶናልድ ትራምፕ አስተዳደርም ሆነ ለጠቅላላው የምዕራቡ ዓለም ትልቅ ሽንፈት ነው። ባጭሩ የ2026 የኢራን ጦርነት የታሪክ መለወጫ ነጥብ ሆነዋል። የአረብ መሪዎች ወደ ፑቲን መደወላቸው ሩሲያን እንደ አዲስ ዓለም አቀፍ ኃይል፣ አሜሪካን ደግሞ እንደ ገለልተኛና ተሰሚነት ያጣች አገር አድርጓታል። ይህ አዲስ የዲፕሎማሲ ዘንግ ጦርነቱን ማስቆም ይችላል ወይስ አሜሪካ የጠፋባትን ተሰሚነት ለማስመለስ ግጭቱን ይበልጡ ታባብሰዋለች? ፑቲን በመካከለኛው ምስራቅ የሰላም አምላክ ሆነው ይወጡ ይሆን? እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የአሜሪካ የበላይነት በእርግጥም አክትሞለታል? አስተያየታችሁን በኮሜንት መስጫው ላይ ያስፈሩልን። ወቅታዊና ሚዛናዊ የሆኑ የዓለም አቀፍ ዜናዎችንና ትንታኔዎችን ለማግኘት የቻናላችን ቤተሰብ ይሁኑ። ሰብስክራይብ ማድረጉንም አይርሱ። በቀጣይ ፕሮግራም እስከምንገናኝ ቸር ሰንብቱ። ዛሬ የምናቀርብላችሁ ትንታኔ ተራ ዜና አይደለም። ይልቁንም መላው የሰው ልጅ የታሪክ ጉዞ አቅጣጫውን የቀየረበትንና የመካከለኛው ምስራቅ የኃይል ሚዛን በአንድ ጀንበር የተገለበተበትን እጅግ አስደንጋጭ ክስተት ነው። ታዋቂው የጂኦፖለቲካ ተንታኝ ፕሮፌሰር ጂያንግ ሹኢኪን ይፋ ባደረጉትና እስካሁን ድረስ በዋና ዋናዎቹ የዓለም ሚዲያዎች ተደብቆ በቆየው መረጃ መሰረት የኢራን እስላማዊ ሪፐብሊክ ከሰሜን ኮሪያ እጅግ ዘመናዊና ገዳይ የሆኑ 500 ህዋሶንግ 18 አህጉር አቋራጭ ባሊስቲክ ሚሳይሎችን ICBMS በይፋ ተረክባለች። ይህ የጦር መሳሪያ ዝውውር በዘመናዊ የታሪክ ሂደት ውስጥ እጅግ አስከፊውና ስልጣዊነቱ ተወዳዳሪ የማይገኝለት ክስተት ሆኖ ተመዝግቧል። ምዕራባውያን እና ታላላቅ የሰለላ ድርጅቶቻቸው ሳይነቁ፣ የሳተላይት አይኖቻቸው ሳይመለከቱ እና የደህንነት ተቋማቸው ሳይጠረጠሩ ይህን መሰል ግዙፍ የጦር መሳሪያ ዝውውር መፈጸሙ ዋሽንግተንን በከፍተኛ ድንጋጤና ስልጣዊ ሽባነት ውስጥ ከቷታል። እነዚህ 500 የህዋሶንግ 18 ሚሳይሎች ተራ የጦር መሳሪያዎች አይደሉም። ፕሮፌሰር ጂያንግ ሹኢኪን እንደሚሉት ሚሳይሎቹ በደረቅ ነዳጅ የሚሰሩ በመሆናቸው ለትኩስ ዝግጁ ለማድረግ ጥቂት ደቂቃዎችን ብቻ የሚወስዱ እና በምድር ላይ በማንኛውም አስቸጋሪ ስፍራ በሚንቀሳቀሱ ተሽከርካሪዎች ላይ የሚጫኑ ናቸው። ይህም ማለት እንደ አሜሪካና እስራኤል ያሉ ጠላቶቻቸው ሚሳይሎቹ ሳይተኮሱ በፊት ለማጥቃት የሚያደርጉትን ሙከራ ሙሉ በሙሉ ከንቱ ያደርጋል። ከዚህም በላይ እነዚህ ሚሳይሎች ማኒቨሪንግ ሪኢንትሪ ቪሂክልስ ወይም በከፍተኛ ፍጥነት እየተመዘገዙ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው ማንኛውንም የጸረ ሚሳይል መከላከያ ስርዓት ሰብረው የመግባት አቅም አላቸው። እስካሁን ድረስ እስራኤል እንደ የማይበገር ምሽግ የምትቆጥረው አይረን ዶም እና አሜሪካ በቢሊዮን የሚቆጠር ዶላር ያፈሰሰችበት ታድ የመከላከያ ስርዓት በእነዚህ 500 ሚሳይሎች ፊት እንደ ተራ አሻንጉሊት ተቆጥረዋል።